ሚስጥርሽን እንደራስሽ ሆኜ ነው የምጠብቅልሽ። አንቺ ደግሞ በምትኩ እባክሽ ነው አሚል ለምንሽ ባይሆን በምትኩ እኔ ገንዘብ ልስጥሽ የፈለግሽውን ያህል እባክሽ ነው አሚል እባክሽን። እኔ ገንዘብሽን አልፈልግም። እኔ የምፈልገው ለእኔና ለአባቴ የሚገባንን ክብር እንድትሰጪን ነው። አለበለዚያ ግን በማንኛውም ሰዓት ይሄ ሚስጥር ላፈነዳው እችላለሁ። መቼም በትዳርሽ ላይ ማቅጠሽ የወለድሽው ልጅ ቢሆን ነው እንዲህ ተደብቀሽ የምታወሪው አይደል እንዴ? እባክሽ ሚስጥሬን ጠብቂልኝ። እሺ አልኩሽ እኮ የዳግም እናት። ታውራት ለምን አንቺ እንደዚህ ታጋሽ እንደሆንኩ አይገባኝም። እሺ አሁን ደግሞ ምን አደረጉ ንገሪኝ እስኪ። መቼ ነው ኑሐሚንና ናሆም ስተኙ ያየሽው? የሰመምከኝ ነው እንደምገልሽ ነግሬሽ ነበር አይደል? ኑሐሚን አጠገብ እንዳደርሽ አስጠንቅቄሽ ነበር። እውነቴን ነው። ቆይ አንተ ከናሆም ጋር ለመተኛት ወስደን ታሳክመው ፈልጋለሁ። ምን ነው ከመጀመሪያ ምን ነበር ነው የምትፈልገው? እኔ ደግሞ ልብ እንዲሞላልህ እፈልጋለሁ። ስለዚህ ጓደኛን የፈለክበት ሀገር ውስጥ ማሳከም ትችላለህ። አልገባኝም። ይሄ ሁሉ ግን ድንገተኛ ደግነት ከየት የመነጨ ነው? እንዴት ነው ያለ ምንም ምክንያት ድንገት ተነስታ ላንቺም ሆነ ለኔ እንዴት ደግ ልትሆን ቻለች? ይሄን ማወቅ እፈልጋለሁ። ምን አለበት አባዬ ጥያቄውን ትተህ በደግነቷ ብትደሰት። እናትና ልጅ አንድ አይነት አስመሳይ እንዳትከተይ። ዘርበይልኝ ብዬሻለሁ። ቆይ እስካሁን ለምን ሻንጣሽን ይዘሽ አልሄድሽም? መቼም እናትሽ ቤቱን እንደዚህ በአንድ እግሩ ካቆመችው በኋላ እዚህ ቤት አኖረኛለች ብለሽ እንደማታስቢ ያውቃለሁ። እትዬ ስለ እናቴ በጣም ይቅርታ። ደግሞ ራሷን ጠይቃ የመጣችው አሁንም ቢሆን ግን አቶ ላይኩን ላውራ ብላ ነው እንጂ ተመልሳ መሄዱ አይቀርም። እለምነዋለሁ፣ አናግረዋለሁ። ቆይ እናንተ ዘር ከልመና ውጭ ሰርቶ መብላት አያውቅም እንዴ? ምን ይደረግ ብለሽ ነው? ማለት ምን ይደረግ ብለው ነው? አባት ተብዬ እኮ እንደዚሁ ላይ ዳረገ። እኔ ስለሱ አይመለከተኝም። አሁን ኮተትሽን ሰብስቢና ከነናትሽ ከዚህ ቤት ውልቅ ብለሽ ውጭ። ግን እኮ አስፈልጎታለሁ ማለት በጣም ጠቅሞታለሁ። አንቺ እዚህ ፊት ለፊትሽ እኮ እያወራችሽ ያለችው ሴት የማንም ትርኪ ምልኪ ሴት አይደለችም። ክብር ያላት ሴት ነች። ካጠፋው በጣም ይቅርታ ትዬ። ይልቅ ዛሬ አንድ ጠቃሚ ነገር አግኝቻለሁ። ምንድን ነው እሱ? የእርግዝና መመርመሪያ። ምን? የማን ነው? እስቲ እኔም ሳየው ልክ እንደዚህ ነበር የደነገጥኩት። ኑሐሚን ነፍሰ ጡር ናት። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ በኑሐሚን ድራማ ተገናኝተናል ማለት ነው። ኑሐሚን ድራማ በባለፈው ክፍል ወይዘሮ ዝናሽ ስልክ ልጇ ማለትም ከትዳር ውጪ የወለደችው ልጇ ስታወራ ኑሐሚን ተደብቃ ሰምታ እንደሰማቻትም እንግዲህ መታ ሚስጥሬን ጠብቂልኝ፣ ሚስጥሪ እንደ ሚስጥርሽ ያዥልኝ ብላ ስትላት ነበረ ድራማው ያለቀው። እንግዲህ የዛሬ ክፍል ይዤላችሁ መጥቻለሁ ማለት ነው። አብራችሁኝ ቆዩ። ወይዘሮ ዝናሽ ኑሐሚንን ሚስጥሯ እንድጠብቅላት ስትጠይቃት ኑሐሚን እንግዲህ ቅድመ ሁኔታ አስቀምጣለች ማለት ነው። ሚስጥርሽን እንደ ሚስጥር ይዤ እቆያለሁ፣ በምላሹ ግን ከአንቺ የምጠብቀው ነገር አለ። አባቴና እኔ የሚገባንን ክብር ትሰጪናለሽ፣ እናም ደግሞ አባቴ ውጭ ሀገር ሄዶ እንዲታከም ታደርጊያለሽ ብላ እንግዲህ ቅድመ ሁኔታ አስቀምጣ እንግዲህ ያለ መስማማት አንቺ የፈለግሽውን ብር ሰጥሻለሁ ብትላትም ብር አይደለም ፈልገው ይሄን ነው እንድታከብሪንና አባቴ ውጭ ሀገር ሄዱ እንዲታከም ነው ምፈልገው ብላት የዳግም እናት ብላ አሹፋ አባት ገብታለች። ወይዘሮ ዝናሽም የዳግም እናት ነው እንደ ያለችኝ እንግዲህ ያወራሁትን ሙሉ ሰምታለች ማለት ነው ብላ እንግዲህ አዝናና ተክዛ ወይኔ ጉዴ ወይኔ ውርደት እያለች ገብታለች ማለት ነው። እንግዲህ ለራትም ሳህን አቀራርባ ቁጭ ብላ ተክዛ እያለ ባለቤቷ አቶ ላይኩን መጥቶ አንኳኩቶ ደህና መሻችሁ ወይ ብሎ ቢገባ እሷ ግን አልሰማችውም ነበረ። ምክንያቱም ሀሳብ ውስጥ ነበረችና ምን ሆነሻል ለምንድን ነው የተከሽው ብሎ ሲላት እንግዲህ ልጇ ናሆምን ወንድ አጎቴ ጋር ልሂድ ብሎ እንደሄደ እና እሱም እንዳሳሰባት እየነገረችው እያለ ኑሐሚንና አባቷ ለራት እንግዲህ ሳሎን ይዛው መታለች ማለት ነው። አስቀድማም ከዚህ ቤት መሄድ እፈልጋለሁ፣ ከዚህ ጫጫታ
የተረጋጋ ቦታ ጎዳናም ቢሆን ከአንተ ጋር ጎዳናም ቢሆን መኖር እፈልጋለሁ፣ ከዚህ ቤት እንውጣ ብላ ስትለው ጎዳና አንወጣም፣ ለአቶ ሌኩን ነግሬው የሆነ መላ ይፈልግልናል፣ ምንኖርበት ነገር ያመቻችልናል ብሎ አባቷ ነግሮ አቶ ተሰማ ነግሯት ነበረና እንግዲህ ለሌኩንም ቶሎ ፈልግሃለሁ እና ብሎ ጠርቶት ነበረ። እና እሷም ደግሞ ይሄን ምክንያት ካገኘች በኋላ አሁን መሄዱን ትቻለውኝ፣ ምክንያቱም ወይዘሮ ዝናሽ ይቅርታ ጠይቃኛለች፣ በእነሱ እንደምንሄድ ስነግራት በእኔ ምክንያት ነው የምትሄዱት እና አትሂዱ፣ አባትሽም እስከሚታከም ድረስ እዚህ መቆየት ትችላላችሁ ብላ ይቅርታ ጠይቃኛለች እና ቆዩ ስትለኝ እሺ ብያታለሁ ብላዋለች ማለት ነው ለአባቷ። አባትየውም ግራ በመጋባት እንግዲህ ለራትም ቀርበው የሆነ ባለው ነገር ኑሃሚንና ወይዘሮ ዝናሽ እቴቴ ስትላት አቤት ብላ ስታዘዝላት እነሱም ሁለቱም ግራ ተጋብተዋል ማለት ነው። እንግዲህ የእጅ ውሃ ልታጠብ ብላ ስትል ወይዘሮ ዝናሽ ኑሃሚን እኔ ነኝ ማመጣልሽ ቁጭ በይ ምናምን ብላ ስትነሳ አይ እንግዲህ ምን ተፈጥሮ ነው? ምን ሆናችሁ ነው እንደዚህ በአንድ ሰላም ያወረዳችሁት ብሎ አቶ ሌኩን ሲጠይቃት እንግዲህ እኔ ሄጄ ብታጠብ ይሻላል ብላ እንግዲህ ከነገሩ ሸሽታለች ማለት ነው። እንግዲህ መታጠቢያ ክፍልን ገብታ ኑሃሚንን አግኝታት እንደዚህ እንድታደርጊ አልፈልግም፣ እንግዲህ አባትሽ እስኪታከም ድረስ መቆየት ትችያለሽ፣ ሌላኛው ምክንያትሽ ግን አልቀበለውም ብላታለች ማለት ነው። ምክንያቱም አቶ ሌኩን ኑሃሚንን እሱ ቤት ሲያመጣት አንድም ለልጁ ሚስት ትሆናለች ብሎ አስቦ ነበርና ይህን ሀሳብ ወይዘሮ ዝናሽ አልተቀበለችውም ነበር እና እሱን ሀሳብ ኑሃሚን ግን ምንም በልቧ የለም። ምክንያቱም ጓደኛ የምትለው ሰው ከቷታል፣ ከሌላ ሴት ጋር እየሆነ ነበረ እሷን ሲያስተዳድራት የነበረው እና በሱ ልቧ ተሰብሮ ስላለ ሌላ ወንድ የመቅረብ ሀሳብ የላትም። ግን አባቷ ታክሙ እንዲድንላት ስለምትፈልግ የአቶ ሌኩንን ሀሳብ መቃወም አልቻለችም ማለት ነው። እንግዲህ ኤደንም እቤት ሄዳ ለእናቷ እቤት ተከራይታላት እቃ አስገብታ እንግዲህ ይሄ ቤት እንዴት ነው ተመቸሽ ወይ ብላ ስትላት ከጎዳና ማይሻል ነገር የለም ብላታለች ማለት ነው። እንግዲህ ከወይዘሮ ዝናሽ ጋር ጥሩ ሁኔታ ላይ እንደሆነች ቀኝ እጇ እንደሆነች እናም ደግሞ እሷን በር ሰታት ይሁላ እቃ እንዳሟላች ስትነግራት ዝናሽ ደግሞ ማናት ብላ ስትጠይቃት ነበረ። ኤደንም እንግዲህ የምሰራባት ሴትዮ የአቶ ሌኩን ባለቤት ናት እና በጣም ታምነኛለች፣ ቀኝ እጇ ሆኛለሁኝ ብላታለች ማለት ነው። ስትመለስም እንግዲህ ኤርሚያስ መንገድ ላይ አግኝቷት ከየት ነው የምትመጪው? ኑሃሚን ምን ታደርግሽ? ለምንድነው ልትጎጃት የምትፈልጊው? ምን አደረገችሽ ብሎ ሲጠይቃት እንግዲህ ከናሆም ጋር ያለውን ነገር ሄደሽ ለኤምራን እንደነገርሻት የማላቅ መስሎሽ ነው ወይ? ኑሃሚን መች ነው ከናሆም ጋር የተኛችሁ ብሎ ሲጠይቃት ኑሃሚን ሴሰኛ ሴት ናት፣ እንግዲህ መኝታ ክፍል ሌሊት ላይ ከሱ መኝታ ክፍል ስትወጣ ይቻታለሁ፣ እኔ ለሽንት ተነስቼ ነበረ ብላ ስትለው እሱም በጥፊ አጠናግሯታል ማለት ነው። ከዚህ በኋላ ከእሷ ዙሪያ ራቂ፣ እሷን ተያት፣ እናም ስለ እሷ አንድ ነገር ብታዋሪ ብታደርጊ ከዚህ በኋላ እገልሻለሁ፣ እስካሁንም ድረስ ለምን እንደታገስኩሽ ራሱ አላቅም ብሏታል ማለት ነው። እሷም እንግዲህ ዝታለች ማለት ነው። እንደመታኸኝ አትቀርም እንግዲህ እበቀልሃለሁ እያለችው ነበረ። ኤደንም ለእናቷ አቶ ተሰማ ማለት ነው አባቷ ጥሩ ሁኔታ ላይ እንደሆነ በጣም አምሮበት ወፍሩ እንዳለ እናም ደግሞ አቶ ሌኩን በጣም እንደሚወደው ስትነግራት ወይኔ ቤቴ ባስለቀቀልኝ ስትል ነበረ። እናም ደግሞ አረቄ ጠጥታ ለጉልበት እንዲሆነኝ ድፍረትም እንዲሰጠኝ ብላ አረቄ ጠጥታ ወደ ቤት መታ እንግዲህ ተሰማን ይቅርታ ልትጠይቀው ሞክራለች ማለት ነው። ተሰማም እንግዲህ በጣም ተናዶ ሁለት እናትና ልጅ አስመሳይ ናችሁ፣ ይቅርታ ልትጠይቁኝ አይደለም የመጣችሁት፣ ያለሁበትን ሁኔታ ተነግሯችሁ እሱን ፍለጋ እንግዲህ ከኔ ጋር ለመጠጋት ነው የመጣችሁት ብሎ ሰድቧቸው ወደ ክፍሉ ገብቷል ማለት ነው። እንግዲህ ኤደንም በእናቷ ሁኔታ በጣም አፍራለች። እና ኑሃሚን ክፍል ገብታ ከዚህ በፊት የእርግዝና ምርመራ ያደረገችበትን ወረቀት እና ቴስት የሚደረግበትን ነገር ይዛ ከክላሷ ወጥታለች ማለት ነው።
እንግዲህ ወይዘሮ ዝናሽ በእናቷ ሁኔታ በጣም ተናዳ ስለነበረ እቃሽን ሰብስበሽ ውጪልኝ አልፈልግሽም ብላ ስትላት እኔ ጠቅምሻለሁ እንግዲህ ጥሩ መረጃ እያቀበልኩሽ ነበረ ጠቅምሻለሁ ብላ ስትላት እኔ እኮ እንዳንቺ አይነት ሰው አይደለሁም አብሬሽ ሳወራ እንደ ጓደኛሽ አየሽኝ ወይ ብላ ተናዳበት ስትናደድባት እንግዲህ ጥሩ መረጃ እንደያዘች አሁንም ጥሩ መረጃ እጇ ላይ እንዳለ ስትነግራት ምንድነው መረጃው ብላ እንግዲህ ተቀብላታለች ማለት ነው። ስትቀበላትም እንግዲህ ኑሃሚ እርጉዝ መሆኗን አረጋግጣለች ማለት ነው። እንግዲህ በቀጣዩ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባባይ